ልጅ ለመውለድ ብቻማ ቢሆን ግንኙነት የሚደረገው በአመት አንዴ ወይ ልጅ ለመውለድ ባሰበን ጊዜ ብቻ ግንኙነት የተደረገ ይታው ነበረ። ነገር ግን ግንኙነት በጣም ኢንጆይ የሚደረግ ፕሌዠር የሚሰጥ ደስታን የሚሰጥ ረፍትን የሚሰጥ ከባለቤታችሁ ጋር ኢንቲሜሲን የሚጨምር ነገር ስለሆነ የግንኙነት ህይወታችሁ በሚጎዳ ጊዜ አጠቃላይ ኳሊቲ ኦፍ ላይፍ የምንለው ወይም የህይወታችሁ ጥራት እየቀነሰ ይመጣል። ስለዚህ ይሄንን ለማስተካከል የመጀመሪያው እንዴት አድርገን ነው የተሻለ ግንኙነት ህይወት የሚኖረው? እሱ ደግሞ የሚመጣው በመለማመድ ነው። የባለቤታችሁን ሰውነት በማወቅ እናንተ የምትፈልጉትን ለሷ በመናገር ኮሚኒኬት በማድረግ አብሮ ጊዜ በማሳለፍ የሚመጣ ዴቨሎፕ የሚደረግ ነገር ነው። በልምምድ ደግሞ ደጋግሞ በማድረግ ማለት ነው። ሁለተኛ ደግሞ ችግሮች ካሉ ስንፈተ ወሲቦች ካሉ ከ6 ወር በላይ የቆዩ ግንኙነት ህይወታችሁ ጋር የተያያዙ ችግሮች ካሉ እነሱን መታከም ነው ማለት ነው። 99% የሚሆኑት ወንዶች ባለቤታችሁ ስለ ስንፈተ ወሲባችሁ ምን አይነት ነገር ትናገራለች ብዬ ስጠይቃቸው አውርቼበት አላውቅም፣ አናወራበትም፣ ብዙም አንነጋገርበትም ነው የሚሉት። ለምንድን ነው የማታወሩት? አይኖ ስለ ግንኙነት ነገሮች አደባባይ ላይ አውጥቶ ማውራት ሊከብድ ይችላል። ስንፈተ ወሲብ ብዙ ወንዶችን ሊያሳቅቅ የሚችል ነገር ስለሆነ ብዙ ጊዜ መናገር ሊከብድ ይችላል። ግን እርስ በርሳችሁ ካልተነጋገራችሁበት ባልና ሚስት ሆናችሁ ገርፍሬንድ እና ቦይፍሬንድ ሆናችሁ መነጋገር ካልቻላችሁ ደን ምኑ ላይ ነው ልዩነታችሁ? ግንኙነት ላይ ያላችሁን ችግሮች ኦፕንሊ ማውራቱ ብቻ ብዙ አይነት ለውጦችን ያመጣል። ባለቤታችሁን ወይም ገርፍሬንዳችሁን ኢንቮልቭ እንድታደርጉ እነግራችኋለሁ። ቢካዝ ግንኙነት ላይ ያለ ጤና ማለት ነው አካላዊ ብቻ አይደለም፣ ስነ ልቦናዊ ብዙ የሚደግፋችሁ ነገሮች ስለሚያስፈልጉ እነዛ ነገሮች ደግሞ ከሚስታችሁ ወይም ከገርፍሬንዳችሁ የምታገኙት ነገር ስለሆነ ማለት ነው። ቶሎ መጨረሳችሁን ለማስተካከል አልኮል እየጠጣችሁ፣ ብልት አለመቆም ችግራችሁን ለማስተካከል ቫያግራ እየወሰዳችሁ፣ እንዳታውቅ አድርጋችሁ እየተጠነቀቃችሁ የምትወስዱ ሰዎች ካላችሁ ማለት ነው ስንፈተ ወሲባችሁ በትክክል መታከም የሚችል ነገር ነው። ቢሮዬ ሁል ጊዜ ክፍት ነው። ባዮ ላይ ባስቀመጥኩት ስልክ ቁጥር ከጠዋት 3 ሰዓት እስከ 12 ሰዓት ድረስ በአካል መጥቶ ለመታከም ቀጠሮ ማስያዝ ትችላላችሁ። በስልክ ምንም አይነት አገልግሎት አትሰጥም፣ ግን በአካል ለመምጣት ሁል ጊዜ በሬ ክፍት ነው። ባይ ባይ።